15 ፕሮፌሽናል ሞግዚቶች ሁሉም የቢሊየነሩን መንታ ልጆች ለመያዝ ሞክረው አንዳቸውም አልተሳካላቸው። አንዳንዶቹ አንድ ቀን እንኳን አልቆዩም። ምስኪኗ ናኦሚ ባሏና አማቷ መሃን ፍሬ ቢስ ነሽ እያሉ ሰድበው በመንደር ሙሽራ ሲተኳትና የቀድሞ ባሏ በሷ መውደቅ ሲደሰት፣ እሷ ግን በቢሊየነሩ ቤት ውስጥ የቤቱ የልብ ትርታ ልትሆን ነበር። አንዳንዴ በሰዎች መገፋት ወደ ትክክለኛው ሰዎች ለመድረስ ብቸኛው መንገድ ነው። የቢሊየነሩ መንታ ልጆች መሃን ተብላ የተባረረችው ሴት ወደ ቤታቸው እስክትገባ ድረስ ምግብ ለመብላት ሌሎቹን ሞግዚቶች ለምን እምቢ ብለው አስቸገሩ። ምስኪኗ ናኦሚስ ከቤት በጭካኔ ባባረሯት ቤተሰቦቿ ላይ እንዴት ድልን ልትቀዳጅ ቻለች? ዛሬ የምንነግራችሁ ታሪክ ፊታችሁን በፈገግታ አይናችሁን ደግሞ በደስታ እንባ የሚሞላ አስደናቂ ታሪክ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት ግን እስኪ ይሄንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። በኦኮሮ መኖሪያ ቤት ውስጥ የተዝረከረከ ሰኞ ጠዋት ነበር። ዴቪድ በአንድ እጁ መጥበሻ በሌላ እጁ ደግሞ በእንቁላል የቆሸሸ ፎጣ ይዞ ከሚቃጠል ቤት እንደሚሸሽ ሰው ይመስል ነበር። ኩሽናው ተገለባብጧል። ከቶስተሩ ላይ ሁለት የዳቦ ቁርጥራጮች ወደ ከሰልነት ተቀይረው ጭስ ይወጣባቸዋል። ኬትሉ መጋዘን እንዳየ ሰው ይጮሃል። የተመታው እንቁላል በጋዙ ላይ ሊፈነዳ እንደሚዝት ሆኖ ይንተከተካል። የዴቪድ ሸሚዝ በብርቱካን ጭማቂ ተበክሏል። አንዱ ካልሲው ደግሞ በሆነ ፍሪጅ ላይ ተጣብቋል። ይህ ዛሬ ጠዋት መኖሪያ ቤት ሳይሆን የጦር አውድማ ነበር የሚመስለው። የኦኮሮ ኮንስትራክሽን ሁሉን ቻይ ዋና ስራ አስፈጻሚ ዴቪድም ጦርነቱን በግልጽ እየተሸነፈ ነበር። ልጆች ቁርስ ሊደርስ ነው ብሎ ከኩሽናው ጭንቅላቱን አውጥቶ ጮኸ። ለ2 ሳምንት ያልተኛ ሰው ይመስል ነበር። ምንም መልስ የለም። ከዚያም የኮቴ ድምፅ ተሰማ። የመንታዎቹ እግሮች በመተላለፊያው ላይ እየተጋጩ መጡና ክርክሩ ተጀመረ። የ7 ዓመቷ ልጁ ክሎይ ሮዝ ቀሚሷንና የሚስማማ መነጽሯን አድርጋ ልክ ወደ ቀይ ምንጣፍ ዝግጅት የምትሄድ መስላ ቆማለች። ዛሬ ሮዝ እንልበስ አለች። አይ እኔ ሴት አይደለሁም ሰማያዊ እንልበስ ሲል መንታ ወንድሟ ሊያም ሰማያዊ ቲሸርቱን ልክ እንደ ፍትህ ሰንደቅ ዓላማ ይዞ መለሰ። ግን ትናንትናም እኮ ሰማያዊ ለብሰናል ስትል ክሎይ እጇን ወገቧ ላይ አድርጋ አይኖቿ እየተንቦጎቦጉ ተናገረች። ታዲያ ዛሬም እንደገና ሰማያዊ እንልበስ። ሊያም እጆቹን ወደ ላይ እየወረወረ በቁጭት ጮኸ። ክሎይ እንደ ትንሽ ወታደር ወደፊት ተጠግታ እኔ ታላቅ እህትህ ነኝ፣ የኔን ፍላጎት መከተል መማር አለብህ አለችው። ሊያም ግንባሯን እያመላከተ ታላቅ እህት በ5 ደቂቃ ብቻ እኮ ነው የምትበልጭኝ። እኔ ከዳዲ ቀጥሎ በዚህ ቤት ውስጥ ሁለተኛው ወንድ ነኝ። ስለዚህ እኔን መስማት መማር ያለብሽ አንቺ ነሽ ሲል አፌዘባት። ከኩሽና ውስጥ ዴቪድ በከፍተኛ ድምፅ አቃሰተ። ልጆች መከራከር አቁሙና ቁርስ ለመብላት ተቀመጡ፣ ገመዶቹንም ማኘክ አቁሙ ባካችሁ ሲል ሊያም አንድ ጊዜ ዩኤስቢ ገመድ ጣም እንዳለው ለማየት መሞከሩን አስታውሶ ፈገግ አለ። መንታዎቹ አሁንም ለራሳቸው እያጉረመረሙ ወደ መመገቢያ ጠረጴዛው አመሩ። ዳዊት ሳህኖቻቸውን ልክ እንደ ውድ ጌጥ በፊታቸው አስቀመጠ። ቶስት፣ እንቁላል፣ ጭማቂና ፍቅር። ምስጋናን በመጠባበቅ እጆቹን አጣጥፎ በኩራት ቆመ። አንድ ጉርሻ እንደቀመሱ ሁከት እንደገና ቀጠለ። ክሎይ ሹካዋ እንደከዳት ሰው ይዛ ዳዲ ያንተ አሰራር ከ5 ዓመት ልጅ የከፋ ነው ስትል ተናገረች። አሁን ዳዲ በጣም ጨው በዝቶበታል፣ ደግሞ በጣም ያቃጥላል ሲል ሊያም ምላሱን በንዴት አውጥቶ ጨመረ። ዳዊት አንበሳን ተዋክቶ እንደመጣ ሰው በአቅራቢያው ባለው ወንበር ላይ ተዝለፈለፈ። በእውነት ቆይ እስኪ ልቅመሰው። እንቁላሉን ቀምሶ ፊቱን አጨማደደ። ኦ ይቅርታ ልጆች፣ ትምህርት ቤት እንዳታረፍዱ በመቸኮሌ ነው። ግን ደግሞ ሞግዚቶቻችሁን እኮ ባታባረሩ በዚህ ሁኔታ ውስጥ አንሆንም ነበር ሲል በቁጭት ተናገረ። ሊያም የጠረጴዛ ጨርቁን አስተካክሎ በፍርድ ቤት እንዳለ ዳኛ ተናገረ። ዳዲ የቀጠርካቸው ሞግዚቶች እኛ ልዩ መሆናችንን አይረዱም። ለዛ እኮ ነው ልንግባባ ያልቻልነው። ዳዊት አንድ አይኑን በድካም ሰቅሎ ምን ማለት ነው ልዩ? ማን ነው ልዩ ናችሁ ያላችሁ አላቸው። አንተ ነህ ዳዲ። መንታዎቹ በኩራት ፈገግታ በአንድ ድምፅ መለሱ። በየቀኑ በየደቂቃው ትነግረናለህ። ዛሬ ጠዋት እንኳን እኮ ነግረህናል።
አለች ክሎይ ልክ እንደ ልዕልት ትንሽ ቶስት ወደ አፏ እየከተተች። ዳዊት በረዥሙ ተንፍሶ ሹካውን ጣለው። ልዩ መሆናችሁን አውቃለሁ፣ ግን ልጆች አንዳንዴ አባታችሁን መረዳት አለባችሁ። እባካችሁ ቀጣዩን ሞግዚት እንዳታባርሯት። በዚህ ጊዜ የተሻለ ሰው ለማግኘት እሞክራለሁ። መንቶቹ ውለታ እየዋሉለት ይመስል በቸልታ ራሳቸውን ነቀነቁ። ከዚያም ቀጣዩ ጦርነት መጣ። ለትምህርት ቤት መልበስ። ዳዊት ካልሲ ፍለጋ 5 ጊዜ ፎቁ ላይ ወጥቶ ወረደ። የክሎይን ፀጉር ሲያበጥር ያመኛል እያለች አማረረች። የሊያምን ጫማ ክር ለማሰር ሲሞክር ዳዲ ሚስ ግሬስ እኮ እንደዚህ አልነበረም የምታስረው አለው። ዳዊት ሊጮህ ጥቂት ቀረው። የምሳ ዕቃዎች፣ የትምህርት ቤት ቦርሳዎች፣ የውሃ ጠርሙሶች፣ የጥርስ ብሩሽ። በድንገት ሊያም ዩኒፎርሙ ላይ ጭማቂ ያፈሰሰና እንደገና ቀየረለት። ዳዊት ልጆቹን ትምህርት ቤት ሲያደርስ ከግንባታ ቦታ የመጣ እንጂ ወደዛ የሚሄድ አይመስልም ነበር። በ3 ሰዓት ከ12 ደቂቃ ላይ ወደ ቢሮ ገባና ማራቶን እንደጨረሰ ሰው ተቀመጠ። ትንፋሹን ለመሰብሰብ ሲሞክር ጸሐፊው ሊንዳ አይፓዷን ይዛ ገባች። አለቃ፣ የ6 ሰዓት ስብሰባው ወደ ቀጣይ ሳምንት ተዘዋውሯል። ደንበኞቹ ለድንገተኛ የቤተሰብ ጉዳይ ወደ አቡጃ መሄድ ነበረባቸው አለች በሙያዊ ድምፅ። ዳዊት ማዘን እንኳን አልፈለገም። አይኑን ጨፍኖ እግዚአብሔር ይመስገን፣ ምክንያቱም ስብሰባ ለመቀመጥ በጣም ደክሞኝ ነበር ሲል መለሰላት። ሊንዳ አይኗን ሰቅላ ደህና ኖት ጌታዬ? ከነብር ጋር የታገሉ ይመስላሉ አለችው። ዳዊት አይኑን በግድ ገልጦ አሁን ዛሬ ጧት ከ2 ነብሮች ጋር ታግያለሁ አላት። ሊንዳም ስቃ አሁንም ሞግዚት የለም አለችው። ዳዊት አይኑን እያሻሸ አዲስ ሰራተኛ ያስፈልገኛል፣ ልጆቼ ሊያሳብዱኝ ነው። እሺ ኤጀንሲ ደውዬ ሌላ ሰው እንዲልኩ ላድርግ አለችው። አይ ኤጀንሲ አንጠቀምም። አሁን የፈለኩት መሬት የረገጠ ከልጆች ጋር ጥሩ የሆነና ስርዓት ሊያስተምራቸው የሚችል ሰው ነው። በጣም ጥሩ ኃላፊነት የሚሰማው ሰው ፈልጊልኝ እባክሽን ሊንዳ። ሊንዳ በጥልቀት አሰበችና እሺ አለቃ፣ አንድ ሰው በአይምሮዬ አለኝ፣ ግን ስራውን ትፈልጓለች ወይስ አትፈልገውም የሚለውን እርግጠኛ አይደለሁም አለችው። እባክሽን የፈለገችውን ያህል እከፍላታለሁ፣ ብቻ ልጆቼን እኔ ስራ ላይ እያለሁ የምትይዝልኝና ቤቴን የሚያደራጅልኝ ሰው ትሁን። ሊንዳ አይኗን አጥብባ ፈገግ አለችና ምናልባትም የሴት ጓደኛ የምትይዝበት ጊዜ ሳይሆን አይቀርም ስትል በቀልድ አየችው። ዳዊትም ኮስተር ብሎ ወደ በሩ እየጠቆመ ውጪ፣ አሁንም አለቃሽ መሆኔን አትርሺ። የሴት ጓደኛ አያስፈልገኝም፣ አሁን የሚበቃኝ በቂ የሆነ ችግር አለብኝ አላት። እሷ ስትወጣ ሁለቱም እየሳቁ ነበር። ዳዊት ወንበሩ ላይ ተደግፎ ግን በውስጡ በእውነት ክሎይና ሊያምን ሊቆጣጠር የሚችል ሰው በህይወት ይኖር ይሆን ብሎ አሰበ። ሊንዳ ቀድሞውኑ ስልኳን አንስታ ነበር። በሌላ የከተማዋ ክፍል የቅርብ ጓደኛዋ ስልክ ሊጮህና ህይወቷም ለዘላለም ሊቀየር ነበር። በከተማው ማዶ ሁልጊዜም የሐዘንና የተቀቀለ ያም ጠረን በሚሸተው ጸጥ ያለ ግቢ ውስጥ ናኦሚ ተስፋ እንደቆረጠ ሰው አልጋዋ ላይ ተኝታ ነበር። አይኖቿ ጣሪያው ላይ ተተክለዋል። ልክ በአንድ ወቅት እንደለመደችው ህይወት ሁሉ የዛለው አየር ማቀዝቀዣ ቀስ እያለ ሲሽከረከር ታያለች። ልቧን ከብዷታል። መንፈሷ ተሰብሯል። የምትፈራው ዝምታን ሳይሆን አብራቸው እንድትኖር የተገደደችባቸውን ቃላት ነበር። የማታፈራ ወይን፣ ባዶ ቅል፣ ምንም የማታሳይ ፋይዳ የሌላት የቤት እመቤት። ልጅ መውለድ ካልቻልሽ ታዲያ በዚህ ቤት ውስጥ ምን ታደርጊያለሽ የሚለው የየቀኑ ዜማዋ ነበር። ስሟ በጭቃ ሳይቀባ አንድም ቀን አያልፍም ነበር። ተኝታለች፣ ግን አልተኛችም። ዝም ብላለች። ስልኳ ጮኸ። ብቸኛ ጓደኛዋ ሊንዳ ነበረች። ናኦሚ ከረጅም ህልም እንደባነነ ሰው አይኗን ጠረገችና ሄሎ ብላ መለሰች። ጓደኛዬ፣ አሁንም ስራ እየፈለግሽ ነው? አለቃዬ ለልጆቹና ለቤቱ የሚሆን ሞግዚት እየፈለገ ነው። ክፍያው ደግሞ አታምኝኝም፣ በጣም ከፍተኛ ነው አለቻት። ናኦሚ ነፃ እንደወጣ ሰው በድንገት ተነሳች። ልብሷን አስተካክላ እንግዳ እንዳላት ሰው አፏን ጠረገች። አሁን ስራውን እፈልገዋለሁ። ከዚህ ቤት ለአየር እንኳን የሚያወጣኝ ማንኛውንም ነገር ይሁን እፈልገዋለሁ። ሊንዳ ቀስ ብላ ሳቀችና እሺ ግን ተረጋጊ፣ ማስጠነቅቅሽ ነገር አለ። እነዛ ልጆች ትናንሽ ነብሮች ናቸው። እምነታቸውን ለማግኘት ትዕግስት ያስፈልግሻል። እናታቸውን በትንሽነታቸው ስላጡ ማንንም አይቀበሉም። በውስጣቸው በጣም ስስ ናቸው። አባታቸው ባለፉት 3 ዓመታት 15 ሰራተኞችን ቀጥሯል። እየሰማሽኝ ነው? 15። ከአንድ ቀን በላይ እንደምትቆይ ተስፋ አደርጋለሁ። ናኦሚ በድካም ፈገግ አለች። የምችለውን ሁሉ ሞክራለሁ፣ ግን ስራው በእውነት ያስፈልገኛል
አለቻት። የሊንዳ ድምፅ በጭንቀት ቀነሰ። እንዴት ነሽ ግን? ባልሽና አማትሽ አሁንም መከራሽን እያሳዩሽ ነው? ናኦሚ ተነፈሰች። ያ ትንፋሽ የዓመታት ህመምን ይዞ ነበር። እህቴ፣ ነገሮች በጣም የባሱ ናቸው። በየደቂቃው ስም ያወጡልኛል። መሃን፣ ፍሬቢስ፣ ደረቅ መሬት፣ የማታፈራ አሁን የሚሉኝን ነገር ሁሉ ማስታወስ እየከበደኝ ነው። ማማ ጆይስ በቋሚነት ወደኛ ቤት ገብታለች። ሁለተኛ ሚስት እንደምታመጣ እያስፈራራችኝ ነው አለቻት። ሊንዳም ክፉ ሰዎች፣ በጣም ክፉ ናቸው ብላ ተሳደበች። ናኦሚን በተሰበረ ድምፅ ቀጠለች። ቪክቶር እንኳን አይረዳኝም። የሚለው ሁሉ የኔን ብር ትበያለሽ እንጂ ሴት ልጅ እንኳን አትወልጅልኝም ነው። ስለዚህ ይህ ስራ በእውነት ያስፈልገኛል። በድንገት ሲያወሩ ከሳሎን ክፍል ውስጥ እንደ ነጎድጓድ ያለ ድምፅ ተሰማ። ናኦሚ ደረቀች። ናኦሚ፣ አንቺ ናኦሚ፣ ነይና ገላዬን የምታጠብበት ውሃ አፊልኝ። የምታውቂው የልጄን ብር መብላት ብቻ ነው። ሳትወልጂ መኖር ብቻ ነው አንቺ የምታውቂው። ሊንዳ አሁንም መስመር ላይ ነበረች፣ ግን ናኦሚ ምንም አልተናገረችም። ዝም ብላ በረዥሙ ተነፈሰች። መሄድ አለብኝ ብላ በሹክሹክታ ስልኩን ዘጋችው። ቀስ ብላ ተነሳች። ልብሷን ልክ እንደ ጦር ትጥቅ አጥብቃ አሰረችና ከክፍሏ ወጥታ ወደ ሁከቱ ገባች። ማማ ጆይስ እጇን አጣጥፋ አፏ ለጦርነት ተዘጋጅቶ ተቀምጣ ነበር። አይኖቿ ናኦሚን እንደተበላሸ ቲማቲም ይመረምሯታል። ተመልከቺ፣ እዚህ እንድትኖሪ በመፍቀዴ በጣም እድለኛ ነሽ። ሌላ ሚስት አምጥቼ ፈጥና ስታረክስ አንቺን አባርርሻለሁ አለቻት። ናኦሚ ምንም አልመለሰችም። ምን ፋይዳ አለው? ምንስ ብትናገር፣ ምንስ ብትመልስ ምን ትርጉም አለው? በአንድ ወቅት ለክልላዊ መንግስት የምትሰራ ትልቅ ፕሮጀክት ማናጀር ነበረች። ክብር ያላት ሴት። ጫማዎቿ በስልጣን ኮሪደሮች ውስጥ ይረግጡ ነበር። ፊርማዎቿ ህልሞችን ወደ እውነት ይቀይሩ ነበር። ከዚያ ጋብቻ መጣ። ከዚያ ቪክቶር መጣ። ውዴ፣ ስራሽን ልቀቂና ቤታችንን አብረን እንገንባ፣ ለሁለታችንም የሚበቃ ብር አገኛለሁ ብሎ ለመናት። እሷም ስታመነታ ማማ ጆይስ ጫናውን ጨመሩባት። እነዚህ ሁሉ ትልልቅ ስራዎች ናቸው። ማህፀንሽ እንዳያርፍ ያደረጉት እነሱ ናቸው። ልጅ መታቀፍ ከፈለግሽ ቢሮሽን ትተሽ በቤት ተቀመጪ አሏት። ናኦሚን በመጨረሻ ታዘዘች። ምክንያቱም ፍቅር መስዋዕትነትን ይጠይቃል አሏት። እጣ ፋንታዋን ትታ ወደ ጥፋት ገባች። አሁን ግን በየደቂቃው ለምታዋርዳት ሴት ኩሽና ውስጥ ውሃ እያፈላች ቆማለች። አልተናገረችም፣ አልጮኸችም። ጋዙን ለኩሳ እሳቱን እያየች አጠገቡ ቆማለች። ያን ምሽት ቤቱ ጸጥ ካለ በኋላ ማማ ጆይስ በግድግዳው ላይ ያለውን አሻንጉሊት ሳይቀር ተሳድበው ከጨረሱ በኋላ ናኦሚ መስኮቱ አጠገብ ተቀምጣ መንገዱን ታይ ነበር። ፀሐይ እየጠለቀች ነበር። ስልኳ ዝም ብሏል። ልቧ ግን መውጫ መንገድ ለማግኘት ይጮሃል። በውስጡ ያለው ድምፅ ይህንን እድል እንዳታጪ፣ እንዳያመልጥሽ ሲል አንሾካሾከ። ባለጸጋ ልጆችን መቆጣጠር ትችል እንደሆነ አታውቅም። ስራው ቀላል ይሁን ወይም ደግሞ የምትሰራለት ሀብታም ሰው እንደ ሰውዬ ይዛት እንደሆነም አታውቅም። ግን አንድ ነገር ታውቃለች። ይህ ቤት መቃብር ነው። ስራው ደግሞ የህይወት ገመድ ሊሆንላት ይችላል። በአንድ ፀሐያማ ረቡዕ ከሰዓት በኋላ ናኦሚ ከአንድ ረዥም የመስታወት ህንፃ ውጪ ቆማ ፋይሏን ደረቷ ላይ አቅፋ በሹክሹክታ ትጸልይ ነበር። እግሮቿ ይንቀጠቀጣሉ። ግንባሯ በላብ ተጠምቋል። በሩ ራሱ በራስ መተማመን ከሌለሽ ወደ መንደርሽ ተመለሺ የሚል ይመስላል። ግን ናኦሚ ለመፍራት አልመጣችም። እንደገና ለመተንፈስ ነው የመጣችው። ወደ እንግዳ መቀበያ ክፍሉ ስትገባ ቀዝቃዛው አየር ፊቷን መታው። ውድ ሽቶ፣ ጸጥ ያሉ ኮሪደሮች፣ የደንብ ልብስ የለበሱ የጥበቃ ሰራተኞች፣ ሁሉም ነገር ክብርን ይናገራል። ወደ ላይኛው ፎቅ በሚወስደው ሊፍት ውስጥ ነጸብራቋን አየች። ንጹህና ጠንካራ ትመስላለች። ቢሮ ስትደርስ በጥልቀት ተነፈሰችና አንኳኳች። አንድ የጎላ የወንድ ድምፅ ግቢ አላት። ናኦሚን በጥንቃቄ ገባች። ቢሮ ሰፊና የቅንጦት ነበር። ጠረጴዛው የቤተሰብ ስብሰባ ሊያደርግ የሚችል ያህል ትልቅ ነው። ዳዊት ኦኮሮ ኮምፒውተሩ ላይ ትኩረት አድርጎ ተቀምጧል። ቀና ብሎ አላያትም። ተቀመጪ አላት። ናኦሚ ልቧ በኃይል እየመታ ተቀመጠች። በመካከላቸው ዝምታ ሰፈነ። እሱ መጻፉን ቀጠለ። ከዚያም ሳይመለከታት ከልጆች ጋር በጣም ጥሩ እንደሆንሽ ሰምቻለሁ አላት። አሁን ጌታዬ ስትል በትንሹ በሚንቀጠቀጥ ድምፅ መለሰች። ዳዊት አሁንም እየጻፈ ጥሩ፣ በልጆች እንክብካቤ ላይ ዲግሪ አለሽ ብሎ ጠየቃት። ናኦሚ ደነገጠች። ጥያቄው ልክ እንደ ጥፊ መታት። ለሞግዚትነት ዲግሪ ብላ በውስጧ ጠየቀች። ዲግሪ የለኝም፣ ግን ልምድ አለኝ። ቤተሰቤ ውስጥ የመጀመሪያ ልጅ እኔ ነኝ።
ታናናሾቼን በሙሉ እኔ ነኝ ያሳደግኩት። ደግሞም በቤተ ክርስቲያን መምህር ነኝ። ስለዚህ ከ20 ዓመት በላይ ልምድ አለኝ አለችው። ዳዊት በመጨረሻም ቀና ብሎ አያት። ናኦሚ ለመጀመሪያ ጊዜ በፊቱ ላይ የመገረም ምልክት አየች። ኮምፒውተሩን ቀስ ብሎ ዘጋው። እሺ ሰምቼሻለሁ አላት ፈገግታውን ለመደበቅ እየሞከረ። ጸሐፊ ስላንቺ ብዙ ነግራኛለች። እድል ልሰጥሽ እፈልጋለሁ። ደሞዝሽ 500,000 ናይራ ነው። የውል ስምምነቱን እልክልሻለሁ። ከልጆቼ ጋር ከአንድ ወር በላይ እንደምትቆይ ተስፋ አደርጋለሁ። የናኦሚ አፍ ተከፈተ። ከወንበሯ ልትወድቅ ጥቂት ቀርቷት ነበር። በፍጥነት ተነሳች። አመሰግናለሁ ጌታዬ አለች ፋይሏን እንደ አዲስ ሕፃን አቅፋ። ከቢሮ ስትወጣ እንባ ባይኗ ፈሰሰ። ይህ ግን የህመም ሳይሆን የተስፋ እንባ ነበር። ያን ምሽት ለባሏ ለቪክቶር የምስራቹን ለመንገር ወደ ቤቷ ሮጠች። እሱ ሶፋው ላይ ተኝቶ ቴሌቪዥን እያየ ነበር። ውዴ ባለፈው የነገርኩህን ስራ ዛሬ ተቀጠርኩ አለችው። እሱ ግን ቀና ብሎ እንኳን አላያትም። አይኖቹ ቴሌቪዥኑ ላይ ተተክሏል። ኦ የሞግዚትነቱ ስራ ነው ብሎ እያጉረመረመ ኦቾሎኒውን ወደ አፉ ከተተ። ከዚያም አይኑን ሳያርገበግብ እንዲህ አላት፣ ታዲያ ምን ያደርጋል? የሰው ልጅ መንከባከብ ትችያለሽ እንጂ የራስሽን መውለድ አትችም። ምን አይነት እርግማን ነው? ናኦሚ ደርቃ ቀረች። ያ አረፍተ ነገር ደረቷ ውስጥ እንደ ነጎድጓድ አስተጋባ። ግን አላለቀሰችም። ሌላ ቃልም አልተናገረችም። ዞር ብላ ወደ ክፍሏ ገባችና በሩን ዘጋችው። ያን ምሽት እንቅልፍ አልወሰዳትም። አልተኛችም። ልብሶቿን 3 ጊዜ ተኮሰች። የእጅ ቦርሷን እንደ መጀመሪያ እርዳታ መስጫ አደራጀች። ይህ ለሷ ስራ ብቻ አይደለም፣ አይምሮዋን ለማዳን የመጨረሻ እድሏ ነው። በሚቀጥለው ሳምንት በኦኮሮ መኖሪያ ቤት ውስጥ ስራ ጀመረች። ግን እንደ ቤት ሰራተኛ ሳይሆን እንደ ወታደር መሪ መስላ ገባች። ጫማዋን አጥብቃ ቫልቩን ቆልፋ መንፈሷን አበርትታ ገባች። ሳሎን ውስጥ ስትገባ ክሎይና ሊያምን አየቻቸው። እንደ ንጉስ ቤተሰብ ተቀምጠው አይፓዳቸውን እያዩ ነበር። ትናንሽ ፊቶቻቸው የጦርነት ምልክት ያሳያሉ። ናኦሚ በደመቀ ሁኔታ ፈገግ ብላ ሰላም ልጆች አለቻቸው። እነሱ ግን አይናቸውን እንኳን ወደሷ አላዞሩም። ወሬ ለመጀመር ሞከረች። ምንም የለም። ቁርስ ሲመጣ አእምሮዋ ሊቃወስ ደረሰ። ለመነች፣ ደለለች፣ ተደራደረች። እነሱ ግን አሁንም አላግባብ ባህሪ ማሳየታቸውን ቀጠሉ። አንዷ ምናባዊ ውሻዋን ለመመገብ ወተት መሬት ላይ አፈሰሰች። ሌላኛው አንድ ጫማ ፍሪጅ ውስጥ ደበቀ። በዚህ መሃል ዳዊት ከደረጃው ጀርባ ሆኖ ይታዘብ ነበር። በእጁ ላይ ሻይ ይዞ ኦ እቺስ አንድ ሳምንት ቆይ ይሆን ብሎ ለራሱ አጉረመረመ። በመሸ ጊዜ ናኦሚ ራስ ምታት ያዛት። ሁለተኛውም ቀን የተሻለ አልነበረም። በሶስተኛው ቀን ግን በደንብ አጠናቻቸው። በአራተኛው ቀን ከትምህርት ቤት ከመመለሳቸው በፊት ናኦሚ መጫወቻዎቻቸውን፣ የጨዋታ ኮንሶሎችን፣ አይፓዶችን ሁሉ ሰብስባ ብርድ ልብስ ውስጥ በመጠቅለል ካልጋቸው ስር ደበቀችው። መንታዎቹ ቤት ገብተው ፎቅ ሲወጡ በድንጋጤ ጮሁ። የኔ የጥጥ ጥንቸል ጠፍቷል አለች ክሎይ። የኔ መኪናም የለም ሊያም ጮኸ። በድንጋጤ ወደ ሳሎን ሮጡ። ናኦሚ ምንም እንደማታቅሰው ጭማቂ እየጠጣች ቴሌቪዥን ታይ ነበር። ሚስ መጫወቻዎቻችንን አጣናቸው፣ ሌባ ሰርቆብናል አለ ሊያም። ክሎይ ደረቷን ይዛ ጥንቸሌን አጣኋት የለችም እያለች አለቀሰች። ናኦሚ አይኗን አፍጥጣ በእውነት መጫወቻዎቻችሁ ጠፉ? የት ነበር ያደረጋችኋቸው? ቆይ አለቻቸው። ክፍላችን ውስጥ ነበሩ ብለው መለሱላት። እሷም ምናልባት እኔ እዚህ ሶፋ ላይ ተኝቼ ሳለው ሌባ ገብቶ ሰርቋቸው ይሆን? ፖሊስ እንጥራ መሰለኝ አለች። ሊያምም አዎ እንጥራ፣ አዎ ፖሊስ እንጥራ አለ። ክሎይም የጠፉ መጫወቻዎቻችንን ሪፖርት እናድርግ አለች። ናኦሚ ስልኳን አውጥታ ለሊንዳ አብራ እንድትጫወት መልእክት ላከችና ደወለች። ሄሎ ኦፊሰር፣ የጠፉ ንብረቶችን ሪፖርት ለማድረግ ደውዬ ነበር። የልጆቹ መጫወቻዎች ተሰርቋል። በሚቀጥለው ሳምንት? እሺ ኦፊሰር፣ በጣም አመሰግናለሁ። ስልኩን ዘግታ ልጆች፣ ፖሊሶቹ ጣቢያው ላይ ብዙ ስራ ስለበዛባቸው በሚቀጥለው ሳምንት ነው የምንመጣው ብለዋል አለቻቸው። ክሎይ ደነገጠች። የሚቀጥለው ሳምንት? ይህ እኮ ድንገተኛ አደጋ ነው። ያለ ጥንቸሌ መተኛት አልችልም። ናኦሚ እጇን አጣጥፋ እሺ እንደዚህ እናድርግ፣ ቤቱን እንፈልግ፣ ምናልባት ሌባው የሆነ ቦታ ደብቋቸው ይሆናል አለች። መንታዎቹ ሊሮጡ ሲሉ ቆይ ብላ አስቆመቻቸው። ልረዳችሁ ከመሞከሬ በፊት የምነግራችሁ ነገር አለኝ። ስራ ከጀመርኩ ጀምሮ በጣም መጥፎ ባህሪ ነው ያሳያችሁኝ። እኔ ልረዳችሁ እየሞከርኩ ነው።
እናንተ ግን አልፈቀዳችሁልኝም። አባታችሁ በጣም ይወዳችኋል። ለዛም ነው እኔን የቀጠረኝ። መንታዎቹ በዝምታ ተመለከቷት። መጫወቻችሁን እንድናገኝ ከፈለጋችሁ ከእንግዲህ እውነተኛ ባህሪ እንደምታሳዩኝ ቃል መግባት አለባችሁ። ምግብ ትበላላችሁ፣ ቤቱንም አታዝረከርኩም፣ ያለ ሰዓት ካርቶን አታዩም። እሺ በዚህ ተስማማን? ሊያም ክሎይን አያት። ክሎይም ራሷን ነቀነቀች። እሺ እንሰማሻለን፣ ችግር የለውም አለ ሊያም። ተስማምተናል። ክሎይም ደገመችው። ለ2 ሰዓታት ቤቱን በሙሉ ፈለጉ። ከወንበሮች ስር፣ ቁም ሳጥን ውስጥ፣ ከመጋረጃዎች ጀርባ። በመጨረሻም ናኦሚ ካልጋው ስር ጠቆመች። አገኘኋቸው! አይፓዶቹ፣ መጫወቻዎቹ ሁሉም እዚህ ውስጥ አሉ። ክሎይም ጥንቸሌ ብላ ጮኸች። ሊያምም አይፓድም አለ ሲሉ ተናገሩ። እዚህ ነበሩ ማለት ነው አለች ናኦሚ በፈገግታ። ግን እኮ በደንብ ፈልገን ነበር ብለው ግራ ተጋቡ። ምናልባት በደንብ አላያችሁ ይሆናል አለቻቸው። ክሎይም እርግጠኛ ነኝ የሌባው ስራ ነው አለች። ናኦሚም ሳቀች። ተልኳ ተሳክቷል። ከዚያ ቀን ጀምሮ ሁሉም ነገር ተቀየረ። ምግባቸውንም መብላት ጀመሩ። ሚስጥራቸውን ይነግሯታል። በዓለም ላይ ምርጥ ምግብ ሰሪ አንቺ ነሽ ይሏታል። በአንድ ምሽት ናኦሚ የክሎይን ፀጉር እየሰራች ሳለ ትንሿ ልጅ ሚስ ባላለሽ ብላ ጠየቀቻት። ናኦሚም አዎን ብላ መለሰች። ልጅስ ሳለሽ? አይ የለኝም። ለምን? እግዚአብሔር ገና ስላልባረከኝ ነው። ክሎይ ግራ ገብቷት እግዚአብሔር ነው እንዴ የሚባርከው? እኔ እኮ ሆስፒታል ውስጥ የሚሰሩት ሰዎች መስለውኝ ነበር አለች። ናኦሚም ከልቧ ሳቀች። ሆስፒታል? ከየት ሰምተሽ ነው? ሌላኛዋ ሞግዚታችን ልጅ ከሆስፒታል ነው የሚለቀመው ብላን ነበር። ናኦሚ ራሷን ነቀነቀች። እንደዛ ቀላል ቢሆንማ ኖሮ አለች። ናኦሚ በኦኮሮ ቤት ስራ ከጀመረች ከጥቂት ወራት በኋላ ሰላም ወደ ህይወቷ መመለስ ጀመረ። መንታዎቹ ከእንግዲህ ቤቱን የሚያፈራርሱ አውሎ ንፋስ አልነበሩ። ይታዘዟታል፣ ቦታቸውንም ያጸዳሉ። እንደውም ማንን የበለጠ እንደምትወድ ይከራከሯታል። ዳዊት እንቅልፍ ምን እንደሚመስል ያስታወሰ ሰው ይመስላል። ናኦሚ ከገዛ ቤቷ ይልቅ እዚህ ቤት ውስጥ ሰላም አገኘች። ግን ደግሞ በአንድ ቦታ ሰላም መኖሩ በሁሉም ቦታ ሰላም አለ ማለት አይደለም። ምክንያቱም በገዛ ቤቷ ውስጥ እሳት እየተቃጠለ ነበር። በአንድ ሐሙስ ምሽት ናኦሚ ከስራ በኋላ ተመልሳ ሳሎን ስትገባ ቀይ ልብስ የለበሰች ሴት ሶፋዋ ላይ ተቀምጣ አገኘች። ሴቲቱ ግን አልደነገጠችም። እንዲያውም ቤቷ የሷ ይመስል መጽሔት ታገላብጥ ነበር። ናኦሚ በድንጋጤ ቆመች። ልትናገር ስትል ማማ ጆይስ ገቡና ኦ ናኦሚ መጣሽ? ነይ እህትሽን ሰላም ቢያት፣ ከመንደር ይዣት መጣው አሏት። ናኦሚም የማን እህት አለች። ማማ ጆይስ ባልንጀራሽ ናት። የልጅ ስም ባንቺ መካን እጅ እንዲጠፋ አልፈቅድም። ይህችኛዋ አዲስ ናት፣ ማህፀኗን በበረከት የተሞላ ነው ሲሉ ተናገሩ። ቪክቶር ምንም እንዳልተፈጠረ ሁሉ እየበላ ወደ ውስጥ ገባ። ናኦሚ ቀልድ ነው እንዲላት ጠበቀችው። እሱ ግን ማማ ያለችውን ሰምተሻል አይደል? ወይ ተቀበይ ወይ ካልሆነ ደግሞ ውጪ አላት። ናኦሚ በዝምታ ቆመች። አልጮኸችም። ዝም ብላ ሁሉንም ተመለከተቻቸው። ያን ምሽት እዛው አደረች። ከምትተካት ሴት ጋር በአንድ ቤት ውስጥ ተኛች። በኩሽና ውስጥ ስታልፍ ሴቲቱ ስትሳለቅባት፣ ማማ ጆይስ ደግሞ አዲሷን ሙሽራ ሲያሞግሱ ናኦሚ ሁሉንም ነገር ሰማች። ለወራት ያህል በእንዲህ ያለ ከባድ ሁኔታ ቆየች። አንድ ቀን ከገበያ ስትመለስ ቦርሳዎቿ በሙሉ በሩ ላይ ወጥተው ተጥለው አገኘች። ደነገጠች። በሩን አንኳኳች። ማማ ጆይስ በሩን ከፍተው መጣሽ? ፓስተሪ ትላንት መጥቶ አንቺ መጥፎ ዕድል መሆንሽን ነግሮኛል። ለዛ ነው እቺ ልጅ እስካሁን ያልጸነሰችው አሏት። ያንቺ መጥፎ ዕድል የሷንም ማህፀን ሳይመርዘው በፊት እቃዎችሽን ይዘሽልን ሂጂ ብለው በሩን ዘጉባት። ናኦሚ አልለመነችም። ቪክቶር የት እንዳለም አልጠየቀችም። ለ10 ደቂቃ ብቻ ዝም ብላ ከቆመች በኋላ ቦርሳዋን አንስታ ሄደች። እንዴት ሚስት እንደዚህ ባዕድ ትሆናለች? ቤቱን በጸሎትና በምግብ የሞላች ሴት ነበረች። ነገር ግን በሩ ላይ እቃዎቿ እንደ ቆሻሻ ተጣሉ። ከውጭ መለሷት። ወደ ሊንዳ ደወለች። ሊንዳ በሩን ከፍታ ስታያት ናኦሚን ወደ እቅፏ ውስጥ አስገባቻት። ሻይ ትፈልጊያለሽ አለቻት። ናኦሚ በጓደኛዋ እቅፍ ውስጥ ሆና ተዝለፈለፈች፣ አለቀሰች። ሁሉንም ነገሬን ሰጧቸው፣ ስሜን፣ ሰላሜን፣ አሁን ደግሞ ለሞኝነታቸው መጥፎ ዕድል ብለው እኔን ሰደቡኝ ብላ አነባች። ሊንዳም እግዚአብሔር ሕያው ነው፣
የሚሳነውም ነገር የለም፣ እነርሱ ራሳቸው ይለምኑሻል አለቻት። በሚቀጥለው ቀን ናኦሚ ወደ ስራ አልሄደችም። ለዳዊት ጌታዬ የቤተሰብ ችግር ስላጋጠመኝ ዛሬ አልመጣም ብላ መልእክት ላከችለት። እሱም ጊዜ ውሰጂ፣ የሚያስፈልግሽ ነገር ካለ ንገሪኝ ብሎ ወዲያውኑ መለሰላት። ለአንድ ሳምንት ያህል ሊንዳ ቤት ቆየች። አልተናገረችም፣ ምግብም በደንብ አልበላችም። አንድ ቀን ምሽት የቤቱ ደውል ተደወለ። ሊንዳ ስትከፍት ዳዊት ከክሎይና ከሊያም ጋር ቆሙ ነበር። መንታዎቹ ናኦሚን ሲያዩ ጮሁ። ሚስ እያሉ ወደ እሷ ሮጠው ተጠመጠሙባት። ሚስ ምን ሆነሻል? አሞሻል? በጣም እኮ ናፈቅሽን አሏት። ናኦሚ ተንበርክካ አቀፈቻቸው። እንባዋ ይፈስ ነበር። በጣም ርቦናል አለ ሊያም ሞካፎር። ለአንድ ዓመት ያህል አልበላንም ክሎይ ጨመረችበት። ምግቡ ያንቺን አይመስልም፣ አንቺ የምትሰሪው ምግብ ይጣፍጣል አሏት። ክሎይ ተጠግታ ቶሎ ወደ ቤት ነይልን ብላ በሹክሹክታ ነገረቻት። ናኦሚ ሳቀችና ፈጣን ምግብ ሰራችላቸው። እነሱም ልክ ከእስር ቤት የወጡ ይመስል በሉት። ዳዊት ናኦሚን ለብቻዋ ጠርቶ አነጋገራት። የሆነውን ሰምቻለሁ ናኦሚ፣ በጣም አዝኛለሁ። እኛ ሁል ጊዜም ላንቺ እዚህ መሆናችንን ወቂሽ አላት። አመሰግናለሁ ጌታዬ አለች ናኦሚ። ታዲያውን ምን ለማድረግ አስበሻል? የት ነው የምትኖሪው ሲል ጠየቃት። የሚቀጥለው ሳምንት ትንሽ ቤት ተከራይቼ ስራዬን እቀጥላለሁ አለችው። ዳዊትም ለጥቂት ጊዜ ዝም አለና ለምን እዚህ ከኛ ጋር አትኖሪም? ቤት ኪራይ የለብሽም፣ ትራንስፖርትም የለብሽም፣ በነፃ ምግብ ትበያለሽ፣ ለራስሽ የሆነ ነገር እስክታቅጂ ድረስ እዚህ መኖር ትችያለሽ አላት። ናኦሚ ወዲያውኑ አይ ጌታዬ፣ ጥሩ ሐሳብ አይመስለኝም። ሰዎች ምን ይላሉ? መጥፎ ድለሽ የተባልኩትን ሰምተዋል አይደል? ላንተ ጥሩ አይደለም፣ ለስምህ አለችው። ዳዊትም ሳቀ። የአርባና የሌለው ወሬ ነው። እሱን የማምን ይመስልሻል? ህመምሽን አብረው ተሸክመዋል። ስላንቺ ምንም የሚያውቁት ነገር አለ። ሰላም ይገባሻል ናኦሚ አላት። ልጆቹ ከሳሎን ዛሬ እዚህ ማደር እንፈልጋለን እያሉ ጮሁ። ዳዊትም አይ ልጆች፣ ነገ ትምህርት አለ፣ ወደ ቤት መሄድ አለብን ብሎ ይዟቸው ሄደ። ሲሄዱ ክሎይ ዞር ብላ ለናኦሚ የመሳም ምልክት አሳየቻት። ናኦሚም መስኮቷ አጠገብ ቆማ ልቧ በፍጥነት ሲመታ ታወቃት። ያን ምሽት ሊንዳ ቤት ጣሪያውን እያየች አሰበች። ልክ 11 ሰዓት ሲሆን ስልኳን አንስታ ነገ እመጣለሁ ብላ ለዳዊት ላከችለት። ተስማምቻለሁ፣ ከእናንተ ጋር እኖራለሁ አለችው። እሱም እንጠብቅሻለን ብሎ መለሰላት። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ከታሪኩስ ምን ተማራችሁ? እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪኩን ከወደዳችሁት ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።